ውስጥን እንዴት እናጽዳው? አንድ ሶስት ህክምና ለወፍቃችሁ። አንደኛ ማን ነኝ ብለህ ራስህን ማሰብ። አንተ ለመኩራት ማን ነህ? መጀመሪያ ካፈጣጠርህ ጀምር። ተመጋቢ ነህ አይደል? የበላ ሰው ደግሞ የሚመላለስበት ቦታ ይኖረዋል። ማን ነህ? አንደኛው እሱ ነው። እኔ ማን ነኝ ብለህ መረዳት። ሁለተኛ እንደ ሰው ዲን እንኳን ቢኖርህ ፍጻሜህን አታውቅም። በእስልምናችን ደግሞ ሱኡል ኻቲማ ምንለዋል፣ ያፈጻጸም መክፋት። አሟሟት አይታወቅም። አሁን አንተ እንኳን ታፔላ ለሰዎች ልትሰጠው ግልጽነው። ፍጻሜ ቢከፋስ ዲሰው ተችተህ ተሳድበህ ያንተ ፍጻሜ ቢከፋስ ነገር ይሄ ሁለተኛው ከኩራት የሚያርቅ። እኔ አንድ ልጆች አውቃለሁ፣ የተወሰኑ ወጣቶች ገና በወጣትነታቸው ኤጅ ላይ ጀማዓት ተክፊር ገቡ። ተውሂድ አጥብቀው ወደዛ እና ተውሂድ የሚቀራውን ሁሉ ካፊር ብለው ወጡ። ተከራከርናቸው፣ ምን አልናቸው፣ ቀጠሉ። ከተወሰነ ዓመታት በኋላ ይሄ መነግራችሁ ከዛሬ 15 ዓመት በፊት ከተወሰነ ዓመታት በኋላ እነዚህ ልጆች ተክፊሩንም ትተውት ሶላቱንም ትተውት ጫት እየቃሙ አገኘዋት። ያኔ እኮ በቃ ምድር ላይ ከነሱ የለም ሰው እኮ የለም ከነሱ። አንዳንዴ እንደ ሰው እንዳትኮራ በዲንህ እንኳን የሚያረግ የኔ ፍጻሜ ምን ይታወቅ? እኔ ትንሽ ነኝ ብሎ ውስጡን ያሰበ። ይሄ ደግሞ ፎርጅድ ትንሽ ነኝ አይደለም፣ ሪል መርምሮት ማን ነኝ? ከመሃላችሁ በኹሹም ይሰግዳል አዳጋች አለ እንዲ ሶላት ውስጥ አሁን ዙር ያለቀሰ ቁርአን ላይ ሱብሂ ሲቀራ አንቀጹ አላሳልፈው ያላል የለም ኢላ ማ ረሒመ ረብ። ይሄ ማንነቱ የሆነ ሰው እሻላለሁ ሊል በፍጹም አይመችም። ሁሌም አጉዳይ እንደሆነ ለዛ ነው ሶላት ስንጨርስ አስተግፊሩላህ አልተሟላም ሶላቱ። ሱብሓነከ ማ ዓበድናከ ሐቀ ዒባደቲክ። ለነገሩ ነው ሰግደን የወጣ ለመጨረስ ነው የጓጓ። እናታችን አይሻ ነቢዩ ሰለላሁ ዐለይሂ ወሰለም አንድ የቁርአን አንቀጽ ትንታኔ ጠየቀች። አንቀጹ ምን ይላል? ወለዚነ ዩእቱነ ማ አተው፣ የኔ ባሮች እነዛ ናቸው ብሎ ነው አላህ የሚገልጸው። መስጠት ያለባቸውን ነገር የሰጡ። ወቁሉብሁም ወጅለቱ፣ ልቦቻቸው ከዛ በኋላ በፍርሃት የሚርዱ ናቸው የሚለውን አንቀጽ ስታነብ ወደ ታላቁ ነቢይ ዞር አለችና የአላህ መልእክተኛ እነዚህ በጣም ወንጀለኛ ሰዎች ናቸው እንደሚፈሩት አለች። ረሱላህ ሰለላሁ ዐለይሂ ወሰለም ላ ያ አይሻ እንዲያደሉም እነዚህማ ከሌሊት ሶላት የሚሰግዱ ቀን የሚጾሙ ሰደቃ የሚሰጡ ታዲያ ቀልባቸው ለምን ይፈራል? አላህ ባይቀበልንስ ብሎ ይፈራል። ሰጠዋል እኮ የሚጠበቅባቸው ግን አላህ ዋጋ ባይሰጠው የሰው ፊት ነው የፈለክ ቢለኝስ ሶላቱ አልተሟላም ቢለኝስ ሁሉን ሰጠው የሚጠበቅባቸውን አድርገው የሚፈሩ ናቸው የአላህ ባሮች። በስራቸው የሚኮፈሱ አይደለም። አንዴ በሐሰን አልበስሪ ዘመን ሰዎች ተዋዱዕ ምንድነው የሚለውን ቃል ለመተንተን ትንታኔ ያበዙ። ተዋዱዕ ማለት እንዲህ ማለት ነው፣ ተዋዱዕ ማለት እንዲህ ማለት ነው ሲሉ አገኟቸው። ሐሰን አልበስሪ ምን አሏቸው? እናንተ ሰዎች ሆይ ለተዋዱዕ ፍልስፍና ያስፈልገው ማለት ተዋዱዕ ማለት መተናነስ ማለት ማንንም ሰው አታገኝም ያ ከዛ ሰው አንተ እንደምታንስ ብታስብ እንጃ። ሰው ስታይ ወኸይሩ مني ሙእሚን አቋሙ ይሄ ነው። ሰው ሲያይ እሱ ከኔ የተሻለ ነው ብሎ ሁሌም ያስብ። አና ኸይሩ منهم የሸይጣን ጥሪ ከሱ ነው ይሻላል ጥፋት። እዛ ነው አንድ ሰለፍ ምን ይላሉ? አንድ አባባል አላቸው። ወላሂ ይላሉ
በህይወቴ በእድሜ የሚበልጠኝ ሰው ካገኘው እሱ ከኔ ይሻላል እላለሁ። ምክንያቱም በእድሜ ይበልጠኛል፣ ከኔ የተሻለ ሰግዷል፣ ዚክር አርጓል፣ ሰደቃ ሰጥቷል፣ እሱ ይበልጠኛል እላለሁ። ኸይሩን ያዩለታል። ከኔ በእድሜ የሚያንስ ሰው ስመለከት هو خير مني እላለሁ፣ እሱ ከኔ ይበልጣል። ለምን? በእድሜ ይበልጡት ይላው፣ ግን እሱ እንደኔ ብዙ ወንጀል አልሰራም ይላል። ግልጽ ነው። ገና 20 ዓመቱ ነው፣ ወንጀሉ ገና ትንሽ ነች። ሶላት ከወጀበበት ዓመታት ነው። እንዴት እንደሚገለብጡ ታያችሁ። ትልቅ ሰው ሲያዩ እሱ ይበልጠኛል፣ ምክንያቱም ብዙ ዓመት ዒባዳ ሰርቷል። ትንሽ ሲያዩ ደግሞ ይገለብጡትና እርሱ ከኔ ይሻላል፣ ምክንያቱም ከኔ ያነሰ ወንጀል ነውና ያለ። ስለዚህ ወዳጆቼ በየትኛውም የህይወት ጉዟችን ላይ ራሳችንን ዝቅ እናድርግ ነው የዛሬ ትልቁ መልእክቱ። ውስጣችንን እናጽዳው፣ ስብር እናድርግ። ያኔ አላህ ተውፊቅን ይሰጠናል፣ ያኔ አላህ ስኬትን ይወፍቀናል። ኢንሻአላህ ራሳችን ለማሰብ ዝግጁ ነን። ከራስ ጋር ለማውራት ቁጭ ብለን ወረጁሉን ذكر الله خاليا እንደተባለው ቁጭ ብለን ነፍስን መመርመር። እኔ ይሻላለሁ የሚል ስሜት አለ ነው? ውስጤ በሕስድ ተሞልቷል ወይ? በሕቅድ ተሞልቷል ወይ? የዲን መኮፈስ ውስጥ ያለ ነው? እኔ ናጂያ ነኝ፣ እኔ የተሻልኩት የሚል ስሜት አለ ነው? ለአላህ ብሎ የተናነሰ ፍጻሜውን አላህ ያሳምረዋል። እኔ ወዳጆቼ አላህ ውስጣችን ያጽዳል። ለስኬት ምንጣቸው ውስጥ ሲጸዳ ነው ሐቂቃ። ስለሌላ ርዕስ ማውራት ይቻላል፣ ውስጥን እየረሳ ነው። ሶስተኛው ሌላው ላይ እንዳትኮራ፣ ሌላው እንዳታሽሟጥብ ያረግህ አንተ በሰዎች ላይ የምታሾፈውን ነገር አላህ አንተን ቢፈትንስ በዛ ጉዳይ ምን ዋስትና አለ? አንድ ሼኽ ነበሩ ቁርአን ተፍሲር ካቀሩኝ ውስጥ እና በሰው ላይ በማሾፍ ላይ ተጠንቀቅ ብለው ልጅ እያለሁ ነው የመከሩ። 10 ምናምን ዓመት በፊት አንድ ያሉ መስጂድ ውስጥ ጋር በጣም ጠንካራ ናቸው፣ ዒባዳ ላይ ሱና ላይ ተውሂድ ላይ ጥብቅ ናቸውና አንዴ መስጂድ ገባው አሉ። ልሰግድ ስል ከጎኔ አንድ ሰው ሊሰግድ ቆሞ እና አላሁ አክበር ብለህ ነው የምትገባው። ንያ በቀልብ ነው፣ ሶላት ላይ ጾም ላይ ነው፣ በድምጽ ወይም ሐጅ ላይ ነው የምትነየው። ከዛ ይንተባተባ ነይቱ ሶሊ ዙር 40 ረካ ምናምን ይሉታል። በቀልብ የሚባለውን ሰው ባፉ ይለዋል። ይሄን ይደጋግመውና ተክቢራ ማለት አልቻለ። አሰለቸኛ። አሁንም ልልስል እሱም ይላራሉ በቃሉ ረበሽኝ። አንተ ይሄን ነገርህን ተውና ተክቢራ አርግግ ባልኩታ ድንግጥ አለና አላህ አክበር ብሎ ገባ። በጣም ተበሳጨቼ ቤቴ ገባ። አይደርስ የለም መግሪብ አዛን አለ። ሶላት ልሰግድ መስጂድ ተክቢራ ልልብል ማለት አልቻልኩ። እንደዛ ሰውዬ መደጋገም ጀመረ። እንዴት ልበልስ ተክቢራ አላርግ? እንደገና ወደ አላህ ተዋድቄ አልቅሼ ጌታዬ ቅርብ በለይ ብዬ አፌን ፈታው። አላህ አንተ ሰዎች ላይ የምትተቻቸው ነው ትዳሩ ስኬታማ አይደለም ስትል፣ በሆነ ነገሩ ስታሾፍ አላህ በዛ አንተን ቢፈትንስ ዋስትና አለ? እዛ ነው ከኩራት ሙእሚን ይጠበቃል። በሰው ከማሽሟጠጥ ይርቃል። ሰዎች ጠመው ሲያዩ በፍቅር ነው የሚያቸው። እንዴት ልሳባቸው፣ እንዴት ይምጡ እንጂ የሆነ እንኳን ገደል ገባልኝ ليس من اخلاق المسلم። አራተኛው ኩራት ሲሰማ ነፍስን መሬት አውርደህ ልኳን ማሳየት ይጠበቅብሃል። ሰይድና ዑመር ኢብኑ አልኸጣብ አንዴ በጣም ፀሐይ በሆነ ወቅት ከቤታቸው ወጡና አሰላቱል ጃሚዓ፣ ይሄ በአረቡ ትውልድ ያኔ ለትልቅ አጀንዳ ህዝብ ስትጣራ አሰላቱል ጃሚዓ ሰሃባው ከየቤቱ ወጣ። በዛ ፀሐዩን ታውቁታላችሁ የአረቡ ወጣ፣ ቆመ። እንደ ቆመ መልእክት ሊያስተላልፉ ነው። ጦርነት ሊያውጁ ይሆን? ሰሃባው ጆሮውን ጣል አድርጓል። እኔ እኮ አሉ አሁን ኸሊፋ ከመሆኔ በፊት የሙስሊሙ ዓለም መሪ ከመሆኔ በፊት ሳንቲሞች እየተሰጡኝ ለነገሌ ቤተሰቦች
ፍየል ጠብቅ ነበር አሉ። ይችን ተናገሩና ተመልሰው ቤታቸው ገቡ። ሰው ተበተነ። ሰይድና ዓሊ ተከተሏቸው። የአሚር አልሙእሚኒን ምንድን ያረከው? ራስን አዋርደህ እኮ ነው የተመለስከው አሏቸው። አዎ ያ ዓሊ አሉት፣ ቤት ቁጭ ብዬ ሳንሰላስል ነፍሴ ኩራት ተሰማት። ዑመር አሁን እኮ የአገር መሪ ሆንክ፣ የኡማው አስተዳዳሪ ሆንክ፣ ምድር በእጅህ ገባች። ሩምና ፋርስ እኮ ይፈሩሃል። ማን አለ ካንተ የበለጠ አለችኛ። ወጥቼ ህዝብ ፊት ላዋርዳት ፈለግኩ። አየኸው እንዴት እንደሚሰብሯት ክስክስ አምጥተው። ቀድ አፍላሃ መን ዘካሃ ማለት እኮ ስኬታማውን ያጸዳት ሰው እንዲህ ስትወጣ ሰፍሮም ይጥላል። ደጋጎቹ ከውስጥ ጋር ነው ጨዋታው። ሁሌም ትግሉ ውስጥ ጋር ነው እንዳይበላሽ። እሷን ማጽዳት አለባት፣ እሷ መጽዳት አለባት። ኺታምም ያምሮ ያኔ ውስጥና ውጪ ያልተቃረነ ሰው ስትሆን። አላህ ሁላችን ይወፍቀን። ሐቂቃ ለራሴ ያዘጋጀሁት ፕሮግራም ነው። አላህ ውስጣችንን ጽድት ያደርግልን። ስለዚህ ለተዋዱዕ ከሚረዳን ውስጥ ኺታምህን መፍራት፣ በዛ አላህ እንዳይፈትንህ መጠንቀቅ፣ አንዳንዴ ደግሞ ወርደህ አውጥተህ ክስክስ ቀልብህን ማድረግ፣ ማንነትህን መረዳት ነው። ይህን እንግዲህ በዳዕዋ ቋንቋ ወይም በአህለ ስሉክ በቀልብን በሚያጸዱ ሰዎች ቋንቋ ተኽሊያ ይባላል፣ ማጽዳት ይባላል። ከዚህ በኋላ ምን አለው? ተሕሊያ እንለዋለን፣ ማስዋብ። ሽቶ ልብስ ሳይታጠብ እንቀባለን። መጀመሪያ ልብሱ ንጹህ ልብስ ከለበስነ በኋላ ሽቶ እናረጋለን። ከሽቶ በፊት ልብስ መታጠብ አለበት። አሁን ምሰጣችሁ እሱ ነው። የኩራት ተቃራኒ ምን ይባላል? ምንድነው ምንለው? ድምፅ አልተሰማኝ። መተናነስ በአረበኛ ምንለዋለን? አተዋዱዕ፣ ዝቅ ማለት፣ መሰበር ማለት፣ ራስን በትክክል አሳንሶ ማየት። የፊዚካሊ ምናምን ሳይሆን ከውስጥ ሪሊ ሰዎች እንደሚበልጡ ማሰብ፣ ሁሉም ካንተ የተሻለ እንደሆነ ማሰብ። ሰይድና ሙሳ አለይሂ ሰላም አላህ ጠየቃቸው፣ ያ ሙሳ አተድሪ ሊመ እኽተርቱከ ቢሪሳላቲ ወቢከላሚ፣ ሙሳ ለምን ከፍጡራን ሁሉ እኔም በማናገር እንደመረጥኩ ታውቃለህ አላቸው። ያ አላህ እኔ አላቅም ሙሳ አላቸው። የፍጡራንን ቀልብ ሁሉ ተመለከትኩታል። ያንተ ቀልብ ከሁሉም በላይ ለኔ የተናነሰችውን አገኘዋታል። ግልጽ ነው። ቀልብ ለአላህ ስብር፣ እኔ ትንሽ ነኝ፣ እኔ ፍጻሜ ምን አውቄው፣ እኔ ምን ዋስትና አለኝ የሚልን ልቦና አላህ ሲይዝ የአላህ እርዳታ ከሱ ጋር ይሆናል። ሙሳ ይባላል አለይሂ ሰላም ከማንም ሰው ጋር ይቀመጥም ያ ሰው ከሱ የተሻለ እንደሆነ ቢያስብ እንጂ ይላል። ግልጽ ነው። ይሄ ነበር ባህሪያቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይላሉ ኢነላህ አውሃ ኢለይ፣ አላህ እኮ ወደኔ ወህይን አወረደ፣ አን ተዋضዑ፣ እርስ በርስ ተናነሱ፣ ሐታ ላ የፍኸር አሐዱን አላ አሐድ፣ አንዱ ባንዱ ላይ ጉራ እንዳይነዛ ተናነሱ፣ ስብር በሉ። ወሌላም ሐዲሳቸው ላይ መን ተዋضዐ ሊላህ፣ ለአላህ ስብር ያለ ረፈዐሁ ላህ፣ አላህ ከፍ ያደርገዋል። ሰይድና ዑመር ይህን ሐዲስ ሲናገሩ መን ተዋضዐ ሲሉ እጃቸውን ወደ መሬት ዝቅ ያደረጉት ነው። ረፈዐሁ ላህ ሲሉ ወደ ሰማይ ያነሱት ነው። ለአላህ ስብር ያለ አላህ ከፍ